ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት ከሀገር ውስጥ ኢትዮጵያ በ21ኛው የዓለም አትሌቲክስ የቤቱ ሻምፒዮና የነበራትን ተሳትፎ እንመለከታለን። ወደ ውጭ ስናመራ በሳምንቱ መጨረሻ ቀናት በአውሮፓ ሊጎች የደረጉ ጨዋታዎችን የምንቃኝ ይሆናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። ከሀገር ውስጥ የምንመለከተው ርዕሰ ጉዳይ በፖላንድ ቶሩን ከተማ የተካሄደውን 21ኛውን የዓለም አትሌቲክስ የቤት ውስጥ ሻምፒዮና ይሆናል። በዚህ ሻምፒዮና ላይ ከ118 ሀገራት የተወጣጡ 674 አትሌቶች ተሳትፏል። በዚህ ውድድር ላይ ኢትዮጵያ በ6 አትሌቶች ተወክላ ተሳትፋለች። በአጠቃላይ በውድድሩ ላይ በ4 ርቀቶች ላይ ተሳትፋ እንግዲህ ምንም አይነት ሜዳሊያ ሳታገኝ ውድድሩን አጠናቃለች ማለት። ትናንትና የተደረጉ ጨዋታዎችን ውድድሮችን እንመለከታለን። በ800 ሜትር ሴቶች ፍጻሜ አትሌት ንግስት ጌታቸው 1 ደቂቃ ከ59 ሴኮንድ ከ53 ማይክሮ ሴኮንድ አራተኛ ወጥታለች። እንግዲህ ሜዳሊያ ሰንጠረዥ ውስጥ መግባት አልቻለችም። የታላቋ ብሪታንያ አትሌት ሆሊ ሆድጊንሰን 1 ደቂቃ ከ55 ሴኮንድ ከ30 ማይክሮ ሴኮንድ አንደኛ በመውጣት የወርቅ ሜዳሊያ አግኝታለች። በርቀቱም የዓለም ፈጣን ሰዓት ወርልድ ሊዲንግ ታይም ማስመዝገብ ችላለች። ስዊዘርላንዳዊቷ ኦድሬ ዌሮ ሁለተኛ፣ አሜሪካዊቷ አዲሰን ዋይሊ ሶስተኛ ደረጃን ይዘው አጠናቋል። በሴቶች 1500 ሜትር ፍጻሜ ማምሻውን በደረገው ውድድር አትሌት ብርቅ ያየሎም 4 ደቂቃ ከ1 ሴኮንድ ከ34 ማይክሮ ሴኮንድ አምስተኛ ወጥታለች። ብርቅ ያየሎም በዚህ ውድድር ላይ ረጅም ሰዓት ብቻዋን ከመራሽ በኋላ በመጨረሻዎቹ ርቀቶች ላይ እንግዲህ መዳከሟ ሌሎች አትሌቶች እንዲያሸንፉ በር ከፍቷል ማለት ነው። የታላቁ ብሪታንያ አትሌት ጆርጂያ ሃንተር ቤል 3 ደቂቃ ከ58 ሴኮንድ ከ53 ማይክሮ ሴኮንድ በመግባት አንደኛ ወጥታለች፣ የወርቅ ሜዳሊያ አግኝታለች። አውስትራሊያዊቷ ጄሲካ ሁል ሁለተኛ ስትወጣ፣ አሜሪካዊቷ ኒክ ሄልስ ሶስተኛ ደረጃን ይዛ አጠናቃለች። ጄሲካ ሁል በ3000 ሜትር ሴቶች ፍጻሜም ሜዳሊያ ማግኘቷ የሚታወስ ነው። እንግዲህ በሻምፒዮን ነው በ6 አትሌቶች የተወከለች ኢትዮጵያውያንም አትሌት ምንም ሜዳሊያ ሳታገኝ አጠናቃለች። በ3000 ሜትር ቅዳሜ የተደረጉ ውድድሮችን ስንመለከት አትሌት ባለሽኝ አወቀ በ3000 ሜትር ሴቶች ፍጻሜ 9 ደቂቃ ከ00 ሰከንድ ከ26 ማይክሮ ሴኮንድ አራተኛ ወጥታለች። በውድድሩ ላይ የተሳተፈችው ሌላኛ ኢትዮጵያ አትሌት ፕሮይና ይሉ 9 ደቂቃ ከ2 ሴኮንድ ከ41 ማይክሮ ሴኮንድ ስድስተኛ ደረጃን ይዛ አጠናቃለች። ጣሊያኒቷ አትሌት ናዲያ ባቶክሌቲ 8 ደቂቃ ከ57 ሴኮንድ ከ64 ማይክሮ ሴኮንድ በመግባት የወርቅ ሜዳሊያ አግኝታለች፣ አንደኛ ወጥታለች። አሜሪካዊቷ ኤሚሊ ማካይ ሁለተኛ፣ አውስትራሊያዊቷ ጄሲካ ሶስተኛ ደረጃን ይዛ አጠናቋል። ጄሲካ በ1500 ሜትር የብር ሜዳሊያ አግኝታለች። በዚህኛው ናስ ሜዳሊያ አግኝታለች። 2 ሜዳሊያ አግኝታለች ለአውስትራሊያ ማለት ነው። በወንዶች የ3000 ሜትር ፍጻሜ ውድድር አትሌት አዲሱ ሁኔ 7 ደቂቃ ከ38 ሴኮንድ ከ60 ማይክሮ ሴኮንድ 8ኛ ወጥቷል። ሌላኛው ኢትዮጵያ አትሌት ጌትነት ዋለ 7 ደቂቃ ከ40 ሴኮንድ ከ1 ማይክሮ ሴኮንድ 12ኛ ደረጃን ይዞ አጠናቋል። በዚህ ውድድር ላይ እንደ 1500 ብርቅ ያየለው ሙሉ አዲስ ሁኔና ጌትነት ዋለ በመጀመሪያው ዙሮች ላይ አስቀድመው መውጣት ዙሩ ለማክረር ቢሞክሩ በመጨረሻ ሰዓት ላይ እንግዲህ በማዳከማቸው ሌሎች አትሌቶች አሸንፏል። የታላቁ ብሪታንያ አትሌት ጆሽ ኬር 7 ደቂቃ ከ35 ሴኮንድ ከ56 ማይክሮ ሴኮንድ አንደኛ በመውጣት የወርቅ ሜዳሊያ አግኝቷል። አሜሪካዊ ኮል ሆከር ሁለተኛ ሲወጣ፣ ፈረንሳዊው ያን ሽሩብ ሶስተኛ ደረጃን ይዞ አጠናቋል ማለት ነው። እነዚህን ይመስላሉ ኢትዮጵያን የተሳተፉባቸው ውድድሮች። ኢትዮጵያ በአጠቃላይ በእነዚህ ውድድሮች ላይ ምንም ሜዳሊያ ሳታገኝ ተመልሳለች። ናንጂንግ ላይ እንግዲህ ሁለተኛ ደረጃን ይዛ አጠናቃ ነበረ። በዘንድሮ ውድድር ላይ እንግዲህ ምንም ሜዳሊያ ሳይገኝ ቀርቷል። በዚህ ውድድር ላይ ሲነሱ የነበሩ ጉዳዮች አሉ። በኢትዮጵያ አትሌቲክስ ፌዴሬሽን ላይ በተለይም ለውድድሩ ትኩረት ከመስጠት አኳያ የ45 ቀን የአውሮፓ የሸንገን ቪዛን አስቀድሞ ከማግኘት አኳያ የተፈጠረው ክፍተት እና አትሌት ጽጌ ዱጉማን ጀምሮ በርካታ አትሌቶች ቪዛ እንዲያገኙ ማድረጉ ኢትዮጵያ ማሳተፍ ከነበሩባት አትሌቶች በግማሽ ሳታሳትፍ ቀርታለች። እነዚህ በመጨረሻ ሰዓት በተደረጉ ጥረቶች የተሳተፉ አትሌቶች ናቸው፣ 6 አትሌቶች። በዚህ ምክንያት እንግዲህ ኢትዮጵያ ሜዳሊያ ልታገኝባቸው የምችላቸው ውድድሮች ላይ ሜዳሊያዎችን ሳታገኝ ለመቅረቷ እንደ ምክንያት ሊነሳ ይችላል። በቀጣይ መታረም
ያለበት ጉዳይ። ሌላኛው ከታክቲክ አንጻር የታዩ ድክመቶች አሉ በእነዚህ አራት ውድድሮች ላይ በተለይ ቅድም እንዳነሳሁት በ1500 ሴቶች ፍጻሜ ላይ ብርቅ ያየለው ማስቀድማ በመውጣት እንግዲህ ጉልበቷን አባክናለች። የፈረንጆቹ ፋስት በርን ፌስ የሚሉት ወይም ደግሞ አስቀድሞ መጥቶ ጉልበትን ማባከን ታይቶባታል ብርቅ ያየሎም ላይ። በ3000 ሜትር ሴቶች ወንዶችም የፍጻሜ ውድድር ላይ አትሌት አዲሱ ይሁኔና አትሌት ጌትነት ዋለ እንደዚሁ በተለይ አዲሱ ይሁኔ በፍጥነት ወጥቶ እንግዲህ በመጀመሪያዎቹ ዙር መምራት ቢችልም መጨረሻ ላይ ፍጥነቱን አቅሙን በማጣቱ ምክንያት ውጤት ማግኘት አልቻለም። እንደዚህ አይነት ነገሮች እንግዲህ ከአሰልጣኞች ጋር መነጋገር መስተካከል ያለባቸው ናቸው። ከስልጠና ጋር ዘመናዊ የሆኑ የስልጠና ቴክኒኮች፣ እነዚህ መካከለኛ ርቀቶች ላይ ያሉ ነገሮችን እንግዲህ እንደዚህ ረጅም ርቀትም ብቻ መምራት አይጠይቅም። ለረጅም ጊዜ ከቲሙ ጋር ከስኳዱ ጋር አብሮ በመሄድ መጨረሻዎቹ ዙሮች ላይ ወይም የመጨረሻዎቹ 200-300 ሜትሮች ላይ ነው እንግዲህ ፍጥነት ጨምሮ የሚወጣው እንደዚህ አይነት የመካከለኛ ርቀት ውድድሮች ላይ። በዛ አንጻር የኢትዮጵያ አትሌቶች ክፍተት ታይቶባቸዋል። እነዛን ክፍተቶች በቀጣይ ማረም ይገባል ማለት ነው። እነዚህ በዋናነት የሚነሱ ጉዳዮች ናቸው። በመንግስት በኩልም እንደዚህ አይነት የቪዛ ችግሮች ሲያጋጥሙም ዲፕሎማሲያዊ ድጋፍ በማድረግ ጣልቃ በመግባት አትሌቶች ቢሮክራሲያዊ ፈተናዎችን ብቻቸውን መጋፈጥ የለባቸውም። እነዚህ ነገሮች በመንግስት በኩል ጥረቶች ነበሩ። እነዛን ጥረቶች በቀጣይ ውድድሮች ላይ ማጠናከር ይገባል። አጠናክሮ መቀጠል ያስፈልጋል። በተለይ ከቅርብ ጊዜ በ46ኛው የዓለም ሀገር አቋራጭ ሻምፒዮን አሜሪካ ላይ ቴላንሴ ላይ የተደረገ ውድድር ነበር። በዚህም ላይ የቪዛ ችግር በተመሳሳይ ተነስቶ ነበር። እነዚህ አይነት ነገሮች ተደጋግሞ መነሳት የለባቸው። አትሌቶች በዛ ምክንያት አለመሳተፋቸው የሚጎዳው ሀገርን ከመሆኑ አኳያ እንደዚህ አይነት ነገር በአትሌቲክስ ፌዴሬሽኑ በአጠቃላይ በመንግስትም በኩል የተለየ ትኩረት ተሰጥቶት ሊሰራበት ይገባል። የፖላንድ ውድድር ላይ የ45 ቀን የሸንገን ቪዛ ፕሮሰስ ያለ መኖሩ የታወቀ አስቀድሞ የቪዛ ሂደቱን ማስጀመር ያለመቻሉ አትሌቶች በጊዜ ቪዛ እንዲያገኙ አድርጓል። ያም ደግሞ ችግር ውስጥ እንዲገቡ አድርጓል። ያን ነገር ተጽዕኖ በቀጥታ በውድድሩ ውጤት ላይ እንዳሳደረ በግልጽ ተመልክተናል። ያንን ነገር በቀጣይ ማረም ይገባል ማለት። ሌላኛው ከአሰልጣኝነት ስልጠና ጋር በተያያዘ ያሉ ነገሮችን ማረም ይገባል ማለት ነው። ዘመናዊ ያሰለጣጠን ስልቶችን መከተል ይፈልጋል። መካከለኛው ርቀት ላይ የተደረጉ ውድድሮች ላይ እነዚህ አይነት ውድድሮች ላይ ፈጥኖ መውጣት ሳይሆን ከአጠቃላይ ከቡድኑ ጋር ከሚሮጠው ቡድን ጋር እስከ መጨረሻው ሄዶ በመጨረሻ ሰዓት ፍጥነትን ተጠቅሞ እንኳን ቢያንስ የወርቅ ሜዳሊያ ማግኘት ባይቻል ሜዳሊያ ውስጥ የመግባት እድሉ ሰፊ ነበር። ያንን ማድረግ አለመቻሉ፣ ሌሎቹ ደግሞ አስቀድሞ የታክቲክ እቅድ ወይም ደግሞ የታክቲክ ፕላኒንግ አለማዘጋጀትም እሱም እንደ አንድ ድክመት የሚነሳ ነው። እሱንም አስቀድሞ ማዘጋጀት ይፈልጋል። ይሄ አትሌቶችን እንግዲህ ውጤታማ በሆነ ሁኔታ ሮጠው ውጤት እንዲያስመዘግቡ የሚያስችል ነው። እነ ብርቅ ያየሎም አዲስ ሲሆን ያልኩት ይህንን ነውና እነዚህን ነገሮች ማረም ከተቻለ በቀጣይ እነዚህ ውጤቶች መሻሻል ይችላሉ ማለት ነው። እነዚህ ነገሮች በቀጣይ ማረም ያስፈልጋል። በዚህ በፖላንዱ ቶሩን ውድድር ላይ እንግዲህ በቪዛ ምክንያት ካልተሳተፉ አትሌቶች መካከል ጽጌ ድጉማ፣ ሳሮን በሪ፣ አረጋወይን ካላዩ፣ ሞሲሳ ስዩም ይገኙበታል። እነዚህ እንግዲህ ቢኖሩ ኢትዮጵያ ሜዳሊያዎችን ተጨማሪ ሜዳሊያዎችን ልታገኝባቸው የምትችልባቸው እድሎች ይኖራሉ ማለት ነው። ይህንን ነገር በቀጣይ ማረም ይገባል። ከምልመላ አዳዲስ አትሌቶችን ከማምጣት አኳያ እንግዲህ ያሉ ነገሮች ትኩረት ሊሰጣቸው ይገባል። ኢትዮጵያ በዓለም አትሌቲክስ ሻምፒዮና ላይ ከዚህ ቀደም 67 ሜዳሊያዎችን በአጠቃላይ በማግኘት ስኬታማ ጊዜ ማሳለፏ ይታወሳል። 2022 ላይ በሰርቢያ በልግሬድ በተደረገ ውድድር ወርቃማ የሚባሉ የዓለም አትሌቲክስ የቤት ሻምፒዮና ውጤት ያስመዘገበችበት ነበር። በወቅቱ 4 ወርቅ 3 ብርና 2 ናስ በድምሩ 9 ሜዳሊያዎችን ኢትዮጵያ በማግኘት አንደኛ ነበረች። አሜሪካን ሳይቀር በልጣ ያሸነፈችበት የእነ አትሌት ሳሙኤል ጌታቸው አስደናቂ ብቃት የምናስታውሰው ነው። ያን ነገር እንግዲህ ከጊዜ ወደ ጊዜ የቀነሰ ይገኛል። ይህንን በቀጣይ እንግዲህ ማስተካከል ይገባል ማለት ነው። እነዚህ ነገሮች ማስተካከል ከተቻለ በቀጣይ ውድድሮች ላይ የተሻለ ውጤት ማምጣት ይቻላል ማለት ነው። ቀጣይ ውድድሮች ይኖራሉ። ግንቦት ላይ የአፍሪካ አትሌቲክስ ሻምፒዮና በጋና ይደረጋል። በአፍሪካ ደረጃ ውጤቱን ለማሻሻል ለሚደረገው ጥረት ወሳኝ ነው። ሚያዝያ መጨረሻ ላይ ቦትስዋና ጋቦሮኒ ላይ የዓለም የዱላ ቅብብል ወርልድ አትሌቲክስ ሪሌ ውድድር ይደረጋል።
ወደ ግንቦት መጨረሻ ላይም በአሜሪካ ኦሬጎን የዓለም አትሌቲክስ 20 ዓመት በታች ሻምፒዮና ይደረጋል። ሌሎችም በሃንጋሪ ቡዳፔስት ወርልድ አትሌቲክስ አልቲሜት ሻምፒዮንሺፕ ከሴፕቴምበር 11 ከሴፕቴምበር 13 የኢትዮጵያ አዲሱ ዓመት መግቢያ 2019 ላይ ይካሄዳል። በእነዚህ ውድድሮች ላይ አሁን የታዩ ድክመቶችን በማረም በቀጣይ ውጤት ለማሻሻል መሰራት አለበት እናለን። ቀጣይ ከአትሌቲክሱ ጋር የተያዘ በፖላንድ ቶሩን የነበረው የአትሌቲክስ ልዑካን ቡድን በቀጣይ የሚኖረውን አቀባበል በቀጣይ በፌዴሬሽኑ በኩል የሚኖሩ ጉዳዮችን በስፋት የምንመለስባቸው ይሆናል። አድማጭ ተመልካቾቻችን ከሀገር ውስጥ የነበረን ስፖርታዊ መረጃ ይህን ይመስላል። ካፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል። አድማጭ ተመልካቾቻችን ከውጭ የምንመለከተው በሳምንቱ መጨረሻ ቀናት በአውሮፓ ሊጎች የደረጉ ጨዋታዎችን ነው። ከዛ በፊት በእንግሊዝ ካራባኦ ካፕ ፍጻሜ ማንቸስተር ሲቲና አርሰናል ያደረጉትን ጨዋታ እንመለከታለን። ይህ ጨዋታ ትናንት ማምሻውን 90,000 ተመልካች በሚያስተናገደው ዌምብሌ ስቴዲየም ተደርጓል። በዚህ ጨዋታ ማንቸስተር ሲቲ አርሰናልን 2-0 አሸንፏል። ኒኮ ኦራይሊ በ60ኛውና በ64ኛው ደቂቃ የማሸነፊያ ግቦቹን አስቆጥሯል። ማንቸስተር ሲቲ በሁለተኛው አጋማሽ ያሳየው እንቅስቃሴ እንግዲህ ወሳኝ ውጤት እንዲያገኝ አስችሎታል። አርሰናል በጨዋታ ላይ ገጽ የግብ ዕድሎችን በበቂ ሁኔታ መፍጠር አልቻለም። በመጨረሻው ሰዓት ጫና ፈጥሮ ቢጫወትም እንግዲህ ግብ ማስቆጠር አልቻለም። የእንግሊዝ ጠቅላይ ሚኒስትርና የአርሰናል ደጋፊ የሆኑት ሰር ኪር ስታርመር ጨዋታውን በስቴዲየም በመገኘት ተከታትለዋል። ውጤቱን ተከትሎ ማንቸስተር ሲቲ ለ9ኛ ጊዜ ካራባኦ ዋንጫን አንስቷል። ሲቲ ከሊቨርፑል በመቀጠል የውድድሩ ስኬታማ ክለብ ነው። ሊቨርፑል 10 ጊዜ ነው ዋንጫ በማንሳት ውጤታማው ቡድን ነው። እንዲህ ወሳኝ የሚባል ዋንጫ አንስቷል። ፔፔ ጋርዲዮላ የካራባኦ ካፕን ለ5ኛ ጊዜ አንስቷል። ይህም በካራባኦ ካፕ ዋንጫ ታሪክ ስኬታማ አሰልጣኝ አድርጎታል። ለ4 ዋንጫ የሚፎካከረው አርሰናል የመጀመሪያ ዋንጫውን አጥቷል። እንግዲህ ኳድሩፕል 4 ዋንጫ ሲፎካከር የነበረው አርሰናል ከመጀመሪያው ዋንጫ ውጭ ሆናል። ከ33 ዓመት በኋላ የካራባኦ ዋንጫን የማሸነፍ ልሙም አልተሳካም። ለመጨረሻ ጊዜ የካራባኦ ካፕን ያሸነፈው አርሰናል እንደ አውሮፓውያን አቆጣጠር 1992-93 ነበር። ከዛ በኋላ ዋንጫውን ለማንሳት ያደረገው ሙከራ አልተሳካም። መድፈኞቹ ከዚህ ቀደም ውድድሩን ለ2 ጊዜ አሸንፈዋል ማለት ነው። አርሰናልና ማንቸስተር ሲቲ በሊጉ አንደኛና ሁለተኛ ደረጃ ላይ የሚገኙ ቡድኖች ናቸው። አርሰናል ቀጣይ ለ3 ዋንጫ ይፎካከራል። ሲቲም ለ2 ዋንጫ ይፎካከራል። ሲቲ በሳምንቱ አጋማሽ ባለፈው ሳምንት በሪያል ማድሪድ ተሸንፎ እንግዲህ ከሻምፒዮንስ ሊግ መውጣቱ የሚታወስ ነው። ከዛ ውጪ ሌሎች ቀሪ የኤፍኤ ካፕና የእንግሊዝ ፕሪሚየር ሊግ ቡድኖች ላይ ለዋንጫ ይፎካከራል። አርሰናል በእንግሊዝ ፕሪሚየር ሊግ፣ የኤፍኤ ካፕና የአውሮፓ ሻምፒዮንስ ሊግ ተሳትፎ ያደርጋል። እንግዲህ በቀጣይ እንግዲህ ይህንን ነገር አስተካክሎ ለቀጣይ ውድድሮች ዋንጫ ይፎካከራል ተብሎ ነው እንግዲህ የሚጠበቀው። ከጨዋታው በኋላ የአርሰናል አሰልጣኝ ማይክል አርቴታ 8 ድንቅ የውድድር ጉዞ በውድድር ዓመቱ 8 ወራትን ድንቅ ጊዜ ያሳልፈናል። የትላንትና ውጤት ጥሩ የሚባል አይደለም። ከዛ እንግዲህ ተላቀን በቀጣይ 2 ወራት በውስጣችን ያለውን እሳት እንደ መነሳሻ ተጠቅመን በቀጣይ ውድድሮች ላይ በመጫወት ጥሩ እንቅስቃሴ በማድረግ ዓመቱን በጥሩ ሁኔታ ለመጨረስ እንጫወታለን ሲል አስተያየቱን ሰጥቷል። ፔፔ ጋርዲዮላም ከጨዋታው በኋላ በሰጠው አስተያየት የአውሮፓ ምርጡና የእንግሊዝ ምርጡን ቡድን በማሸነፋችን ደስተኞች ነን። ባለፉት 2 ሳምንታት ጥሩ የሚባሉ ጊዜዎችን አላሳለፍንም። ዋንጫ ማንሳታችን ጥሩ መነሳሳትን ይፈጥርልናል። ማይክል አርቴታም ማይሸነፍ ድንቅ ቡድን ገንብቷል ሲል ለቀድሞ የማንቸስተር ሲቲ ረዳት አሰልጣኝ ያለውን አድናቆት ገልጿል ማለት ነው። እነዚህ 2ቱ ቡድኖች አሁን በቀጣይ በእንግሊዝ ፕሪሚየር ሊግ የኢታር ላይ የሚያደርጉት ጨዋታ ይጠበቃል። ይህ በእንግሊዝ ፕሪሚየር ሊግ ዋንጫ ፉክክር ላይ ራሱ ተጽዕኖ ያለው ጨዋታ ነው። ትናንትና በተደረገው ጨዋታ ማንቸስተር ሲቲ ዋንጫውን አንስቷል። የመጀመሪያውን የውድድር ዓመቱን ዋንጫ ማንሳት ችሏል። አርሰናል በቀጣይ ጨዋታዎች ላይ እንግዲህ ይህን አሻሽሎ ይመጣል ተብሎ ይጠበቃል። ሌላኛው የምንመለከተው የእንግሊዝ ፕሪሚየር ሊግ ነው። አርሰናልና ማንቸስተር ሲቲ ያው ከካራባኦ ዋንጫ ጋር በተያዘ ጨዋታቸውን አላደረጉም። አክቹዋሊ አርሰናል በወልቭስን አስቀድሞ የ31ኛ ሳምንት ጨዋታ ማድረጉ ይታወሳል። ማንቸስተር ሲቲ ከክሪስታል ፓላስ ጋር በ31ኛ ሳምንት ሊያደርጉ የነበረው ጨዋታ ተራዝሟል። ሌሎች ቡድኖች ግን 31ኛ ሳምንት ጨዋታቸውን በሳምንቱ መጨረሻ ቀናት አድርጓል። ትላንት 3 ጨዋታዎች ተደርጓል። አስቶን ቪላ ዌስትሃም ዩናይትድን 2-0
አሸንፏል። በቪላ ፓርክ ስቴዲየም በተካሄደው ጨዋታ ጆን ማጊና ኦሊ ዋትኪንስ ግቦቹን አስቆጥረዋል። ይህን ውጤት ተከትሎ አስቶን ቪላ በ54 ነጥብ አራተኛ ደረጃን ይዟል። ሶስተኛ ደረጃ ላይ ከሚገኘው ማንቸስተር ዩናይትድ ጋር ያለውን የነጥብ ልዩነት ወደ አንድ ዝቅ አድርጓል። በሻምፒዮንስ ሊግ ተሳትፎ እንግዲህ ወሳኝ 3 ነጥብ አግኝቷል። ዌስትሃም ዩናይትድ በ29 ነጥብ 18ኛ ደረጃን ይዞ ወራጅ ቀጠና ውስጥ ይገኛል። በሌላኛው መርሃ ግብር ኖቲንግሃም ፎረስት ቶተንሃም ስፐርስን 3-0 አሸንፏል። በቶተንሃም ስፐርስ ሜዳ በተካሄደው ጨዋታ ኢጎር ጄሱስ፣ ሞርጋን ጊብስ ዋይትና ታይዋ አዎኒ ግቦቹን አስቆጥሯል። ኖቲንግሃም ፎረስት በ32 ነጥብ 16ኛ ደረጃ ይዟል። እንግዲህ ከወራጅ ቀጠና ለመራቅ በሚያደርገው ፉክክር ወሳኝ 3 ነጥብ አግኝቷል። ቶተንሃም ስፐርስ በ30 ነጥብ 17ኛ ደረጃ ላይ ይገኛል። የሞራል ስጋቱ እንግዲህ ከጨዋታ ጨዋታ እየጨመረ ይገኛል። የሰሜን ለንደኑ ቡድን ባለፈው 13 የሊግ ጨዋታዎች ማሸነፍ አልቻለም። ሌላኛው ጨዋታ በቲንሳይድ ደርቢ የሰሜን ምስራቅ እንግሊዝ ክለቦቹ ሰንደርላንድና ኒውካስል ባደረጉት ጨዋታ ሰንደርላንድ ኒውካስል ዩናይትድን 2-1 አሸንፏል። በሴንት ጄምስ ፓርክ ስቴዲየም በተደረገው ጨዋታ ኬምስ ዳይን ታሊቢ እና ብራያን ብሮቤ ግቦችን አስቆጥረዋል። በተለይ ብራያን ብሮቤ በ90ኛው ደቂቃ ያስቆጠረው ግብ እንግዲህ ሰንደርላንድን ያስፈንጠዘ፣ ሰንደርላንድ በተቀናቃኙ ኒውካስትል ላይ ወሳኝ የደርቢ ድል እንዲቀዳጅ ያደረገ ግብ አስቆጥሯል። አንቶኒ ጎርደን ለኒውካስትል ብቸኛውን ጎል ከመረብ ላይ አሳርፏል። ሰንደርላንድ በ43 ነጥብ 11ኛ፣ ኒውካስትል ዩናይትድ በ42 ነጥብ 12ኛ ደረጃን ይዘዋል ማለት ነው። ይህን ይመስላሉ የውድ ጨዋታዎች። ቅዳሜ በተደረጉ ጨዋታዎች የወቅቱ የሊጉ አሸናፊ ሊቨርፑል በብራይተን 2-1 ተሸንፏል። ቅዳሜ ከሰዓት ላይ በአሜክ ስቴዲየም በተካሄደው ጨዋታ ዳኒ ዊልቤክ የማሸነፊያ ግቦችን አስቆጥሯል። ሚሎስ ኬርኬዝ ለሊቨርፑል ብቸኛውን ጎል ከመረብ ላይ ያሳርፏል። ጨዋታው ተመጣጣኝ ፉክክር የተደረገበት ነበር። ለግብ የቀረቡ በርካታ ሙከራዎችን በዚህ ጨዋታ ላይ ለመመልከት ችለናል። በሊጉ 11ኛ ድሉን ያስመዘገበው ብራይተን በ43 ነጥብ ደረጃውን ከ12ኛ ወደ 8ኛ ከፍ አድርጓል። ብራይተን በአውሮፓ መድረክ የመሳተፍ ተስፋውን ያለመለመ ወሳኝ 3 ነጥብ አግኝቷል። በአንጻሩ በውድድር ዓመቱ 10ኛ ሽንፈቱን ያስተናገደው ሊቨርፑል በ49 ነጥብ 5ኛ ደረጃን ይዟል። ቀያዮቹ በሻምፒዮንስ ሊግ ለመግባት የሚያደርጉት ፉክክር ወሳኝ 3 ነጥብ ብሏል። ባሳለፍነው በ30ኛው ሳምንት ቶተንሃምን ለረጅም ሰዓት 1-0 የመራን ፊልድ ላይ ነጥብ መጣሉ የሚታወስ ነው። ቅዳሜ በተደረጉ ሌሎች ጨዋታዎችን ስንመለከት ፉላም በርንሌይን 3-1 በሆነ ውጤት ማሸነፍ ችሏል። ኤቨርተን ቼልሲን ባልተጠበቀ ሁኔታ 3-0 አሸንፏል። ቤቶ 2 ግቦችን ሲያስቆጥር ኢልማን ኒዳይ የቀረውን ጎል ከመረብ ላይ ያሳርፏል። ቼልሲ በጨዋታው ላይ የኳስ ቁጥጥር ብልጫ ቢወስድም እንግዲህ ግቦችን ማስቆጠር ተቸግሯል። ኤቨርተን ግን ያገኛቸውን የግብ ዕድሎች በማስቆጠር ወሳኝ 3 ነጥብ አግኝቷል። 7ኛ ደረጃውን ወደ 7ኛ ከፍ አድርጓል። ቼልሲ እንግዲህ በ48 ነጥብ 6ኛ ደረጃ ይዟል። ባለፉት 2 የሊግ ጨዋታዎች የተሸነፉ ቼልሲ በሻምፒዮንስ ሊግ ለመሳተፍ እያደረገ ባለው ፉክክር ወሳኝ 3 ነጥብ ጥሏል ማለት ነው። እነዚህን ይመስላሉ። የ31ኛ ሳምንት ጨዋታዎችን ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት አርሰናል በ70 ነጥብ ሊጉን እየመራ ይገኛል። አንድ ተስተካካይ ጨዋታ የሚቀረው ማንቸስተር ሲቲ በ60 ነጥብ 2ኛ፣ ማንቸስተር ዩናይትድ በ55 ነጥብ 3ኛ፣ አስቶን ቪላ በ54 ነጥብ 4ኛ፣ ሊቨርፑል በ49 ነጥብ 5ኛ፣ ቼልሲ በ48 ነጥብ 6ኛ፣ ብሬንፎርድ በ46 በተመሳሳይ በ46 ነጥብ 7ኛ፣ ኤቨርተን በተመሳሳይ 46 ነጥብ 8ኛ ደረጃን ይዟል ማለት ነው። በአውሮፓ ሻምፒዮንስ ሊግም በእንግሊዝ ፕሪሚየር ሊግም ላለመውረድም በእንግሊዝ ፕሪሚየር ሊግ የተደረገ ያለው ፉክክር በጣም ደማቅ ሆኖ ቀጥሏል። ሌላኛው እንግዲህ የምንመለከተው የስፔን ላሊጋ ነው። የስፔን ላሊጋ 29ኛ ሳምንት ጨዋታዎች ትላንትናና ከትላንት በስቲያ ተከናውኗል። በሳምንቱ ተጠባቂ የነበረው የሪያል ማድሪድና የአትሌቲኮ ማድሪድ የደርቢ ጨዋታ ነበር። ይህ ጨዋታ በሪያል ማድሪድ 3-2 አሸናፊነት ተጠናቋል። ትናንት ማምሻውን በበርናባው ስቴዲየም በተካሄደው ጨዋታ ቪኒሲየስ ጁኒየር በጨዋታና ፍጹም ቅጣት 2 ግቦችን ሲያስቆጥር ፌዴሪኮ ቫልቬርዴ ቀሪውን ጎል ከመረብ ላይ ያሳርፏል። በማድሪድ ደርቢ እንግዲህ አትሌቲኮ ማድሪድ ላይ ከዚህ ቀደም ቪኒሲየስ ጁኒየር ግብ አስቆጥሮ ያቅም ነበረ። በላሊጋው ላይ የመጀመሪያ 2 ግቦችን አስቆጥሯል። ለአትሌቲኮ ማድሪድ አዴሞላ ሉክማንና ናሄል ሞሊና ለአትሌቲኮ ማድሪድ ግቦቹን ከመረብ ላይ አሳርፈዋል ማለት ነው። ናሄል ሞሊና ያስቆጠረው ግብ በጣም አስደናቂ የሚባል ነበር። ከርቀት አክርሮ የመታው ኳስ ነበረ ወደ ግብነት የተቀየረው። ለሪያል ማድሪድ ግቡን ያስቆጠረው ፌዴሪኮ ቫልቬርዴ በ77ኛው ደቂቃ በቀይ ካርድ ወጥቷል። በቀይ ካርድ የወጣበት መንገድ በጣም አጨቃጫቂ ነበረ። የሪያል ማድሪድ አሰልጣኝ አልቫሮ አልቤሮን እና ሌሎች አሰልጣኝ ቡድን አባላት የሪያል ማድሪድ ተጫዋቾች ተቃውሟቸውን አሰምተዋል። ከቢጫ ያለፈ ጥፋት አይደለም፣ ቀይ ካርድ አያሰጥም ሲሉ አስተያየታቸውን ሰጥተዋል ማለት ነው። አልቤሮና የዕለቱ ዋና ዳኛው እንግዲህ ሲነጋገሩ ነበረ። አልቤሮ በውሳኔው ደስተኛ ነው። ያም ሆነ ይህ እንግዲህ ሪያል ማድሪድ ቀሪዎቹን 15 ደቂቃዎች
በ10 ተጫዋች ቢጫወትም ውጤቱን አስጠብቆ ወጥቷል። ጨዋታው ከዚህ ቀደም ከነበሩ የማድሪድ ደርቢዎች በአንጻራዊነት አዝናኝና ተመጣጣኝ ፉክክር የተደረገበት ነው ማለት ይቻላል። ሌላኛው እንግዲህ አትሌቲኮ ማድሪድ በጨዋታው ላይ ያገኛቸውን የቁጥር ብልጫ በተለይ ወስዶ የቁጥር ብልጫ ወስዶ ተጭኖ ቢጫወትም ግብ ማስቆጠር አልቻለም። 242ኛው የማድሪድ ደርቢ በሪያል ማድሪድ አሸናፊነት ተጠናቋል። ከዚህ በፊት በመጀመሪያው ዙር ሁለት ቡድኖች ባደረጉት ጨዋታ አትሌቲኮ ማድሪድ 5-2 አሸንፎ ነበር። ያን ውጤት የተበቀለበት ድል ሪያል ማድሪድ አስመዝግቧል። በአጠቃላይ በሊጉ 22ኛ ድሉን ያስመዘገበው ሪያል ማድሪድ በ69 ነጥብ ሁለተኛ ደረጃን ይዟል። ከሊጉ ባርሴሎና ጋር ያለውን የነጥብ ልዩነት ወደ 4 ዝቅ አድርጓል። በዋንጫ ፉክክሩም ወሳኝ 3 ነጥብ አግኝቷል። በአንጻሩ በውድድር ዓመቱ 6ኛ ሽንፈቱን ያስተናገረው አትሌቲኮ ማድሪድ በ57 ነጥብ 4ኛ ደረጃ ላይ ተቀምጧል። ከሪያል ማድሪድና ባርሴሎና ጋር የነጥብ ልዩነት የማጥበብ እድል አልተጠቀመበትም ነበር። ትላንትና ባርሴሎና ራዮ ቫዮካኖን በማሸነፍ 1-0 ማሸነፍ በዳንኤል አራውጆ ግብ በማሸነፍ መሪነቱን አጠናክሯል በ73 ነጥብ። እነዚህን ይመስላሉ የስፔን ላሊጋ ዋና ጨዋታዎች ማለት ነው። ይህንን ተከትሎ ያለውን የደረጃ ሰንጠረዥ ነው የምንመለከተው። ባርሴሎና በ73 ነጥብ ሊጉን እየመራ ይገኛል። ሪያል ማድሪድ በ69 ነጥብ ይከተላል። አትሌቲኮ ማድሪድ በ57 ነጥብ ሶስተኛ፣ ቪያሪያል በ58 ነጥብ አራተኛ ደረጃ ይዟል። ሪያል ቤቲስ በ44 ነጥብ አምስተኛ፣ ሴልታ ቪጎ በ40 ነጥብ ስድስተኛ ደረጃን ይዟል። ሌላኛው የምንመለከተው የጣሊያን ሴሪያ ነው። የጣሊያን ሴሪያ ጨዋታዎችም ተከናውኗል። የሰላሳኛ ሳምንት ጨዋታዎች ፊዮረንቲና ከኢንተር ሚላን ጋር ባደረገው ጨዋታ አንድ አቻ ተለያይቷል። ለረጅም ሰዓታት እየመራ ቢቆይም እንግዲህ አቻ መውጣቱን ተከትሎ በዋንጫ ፉክክሩ ላይ ወሳኝ 3 ነጥብ ጥሏል ኢንተር ሚላን። በጨዋታው ላይ ኤስፖዚቶ በአንደኛው ደቂቃ ባስቆጠረው ግብ 1-0 መብራት ቢችልም ኑዱር በ77ኛው ደቂቃ ለፊዮረንቲና ያስቆጠረው ግብ ፊዮረንቲና ከኢንተር ሚላን ላይ ነጥብ እንዲወስድ አስችሎታል። ወሳኝ 3 ነጥብ ጥሏል እንግዲህ ኢንተር ሚላን። ይህን ተከትሎ እንግዲህ ከተከታዩ ሲሚላን ጋር ያለው የነጥብ ልዩነት ወደ 6 ዝቅ እንዲል ምክንያት ሆኗል ማለት ነው። ይህን ይመስላል የኢንተር ሚላን ውጤት። ኮሞ በድንቅ ግስጋሴ ላይ ይገኛል። ፒሳን 5-0 በሜዳው አሸንፏል። አትላንታ ሄላስ ቬሮና 1-0 ረቷል። ላዚዮ ቦሎኛ 2-0 አሸንፏል። ሮማ ሊቼን 1-0 በሆነ ውጤት ማሸነፍ ችሏል። አርብ ላይ በደረጉ ጨዋታዎች ናፖሊ ካግሊያሪን 1-0 ሲረታ፣ ዩዲኒዜ ጄኖዋን 2-0 በሆነ ውጤት ማሸነፍ ችሏል ማለት ነው። ናፖሊ ጥሩ ግስጋሴ እያደረገ አይገኝም። ኢንተር መጣሉን ተከትሎ ያለው የነጥብ ልዩነት ወደ 7 ዝቅ ማለቱ የዋንጫ ፉክክሩ ላይ ራሱ የሆነ ተጽዕኖ የሚያሳድር ነው ማለት ነው። አጠቃላይ ያሉ ይህን ተከትሎ ያለውን ውጤት የደረጃ ሰንጠረዥ ነው በቀጣይ የምንመለከተው። በዚሁ መሰረት ኢንተር ሚላን በ69 ነጥብ ሊጉን እየመራ ይገኛል። ኤሲ ሚላን በ63 ነጥብ ሁለተኛ ደረጃ ይዟል። ናፖሊ በ62 ነጥብ ሶስተኛ፣ ኮሞ በድንቅ ግስጋሴ ላይ ይገኛል በ57 ነጥብ አራተኛ፣ ጁቬንቱስ በ54 ነጥብ፣ ሮማ በ54 ነጥብ በግብ ክፍያ ተበላልጠው አምስተኛና ስድስተኛ ደረጃን ይዟል። አትላንታ በ50 ነጥብ ሰባተኛ፣ ላዚዮ በ43 ነጥብ ስምንተኛ፣ ቦሎኛ በ42 ነጥብ ዘጠነኛ ደረጃን ይዟል ማለት ነው። ሌላኛው የምንመለከተው የጀርመን ቡንደስሊጋ ነው። የጀርመን ቡንደስሊጋ ጨዋታዎችም ተከናውኗል። የ27ኛ ሳምንት ጨዋታዎች ባየር ሙኒክ ቅዳሜ ዕለት ዩኒየን በርሊን 4-0 አሸንፏል። ሰርጌ ግናብሪ 2 ግቦችን አስቆጥሯል። ሃሪ ኬንና ማይክል ኦሊሴ ቀሪዎቹን ግቦች ከመረብ ላይ ያሳርፏል። ይህን ተከትሎ ባየር ሙኒክ የመሪነቱን አጠናክሯል። በሌላኛው ጨዋታ ቦሩሲያ ዶርትሙንድ ሃምቡርግን 3-2 በሆነ ውጤት አሸንፏል። ቤንሳቤን በፍጹም ቅጣት ምት 2 ግቦችን አስቆጥሯል። ሴሪው ጉራሲ ቀሪውን ግብ ከመረብ ላይ ያሳርፏል። ኦቴሊና ሎኮንጋ ለሃምቡርግ 2ቱን ግቦች ከመረብ ላይ አሳርፈዋል ማለት። ሌሎች ጨዋታዎችን ስንመለከት ሜንዝ ፍራንክፈርት 2-1 አሸንፏል። ሴንት ፓውሊ በፍራይቡርግ 2-1 ተሸንፏል። ስቱትጋርት ኦግስበርግን 5-2 በሆነ ውጤት አሸንፏል። እነዚህ ዋና ዋና የሚባሉ የጀርመን ቡንደስሊጋ ውጤቶች ናቸው። ውጤቱን ተከትሎ ባየር ሙኒክ በ70 ነጥብ ሊጉን እየመራ ይገኛል። ቦሩሲያ ዶርትሙንድ በ60 ነጥብ ይከተላል። ስቱትጋርት በ53 ነጥብ ሶስተኛ፣ ላይፕዚግ በ50 ነጥብ አራተኛ፣ ኤፎናይም በተመሳሳይ 50 ነጥብ በግብ ክፍያ ተበልጦ አምስተኛ፣ ሌቨርኩሰን በ46 ነጥብ ስድስተኛ ደረጃ ይዟል። ኢንትራክት ፍራንክፈርት በ38 ነጥብ ሰባተኛ፣ ፍራይቡርግ በ37 ነጥብ 8ኛ ደረጃን ይዟል። በስተ መጨረሻ የምንመለከተው የፈረንሳይ ሊግ ዋን የፈረንሳይ
ሊግ ዋን የ7ኛ ሳምንት ጨዋታዎች ተከናውኗል። የሊጉ መሪ ፒኤስጂ ቅዳሜ ዕለት ባደረገው ጨዋታ ከሜዳ ውጪ ኒስን 4-0 ረቷል። ዴዚሪ ዱዌ፣ ድሮ ዜሬ ኤምሬና ሜንዴስ ግቦቹን አስቆጥሯል። ኑኖ ሜንዴዝ በፍጹም ቅጣት ምት ነው ግቧን ያስቆጠረው። ኑኖ ሜንዴዝ የጨዋታው ኮከብ ሆኖ ተመርጧል ማለት ተከትሎ የሉዊስ ኤንሪኬው ፒኤስጂ የሊጉን መሪነት ያጠናከረበት ወሳኝ 3 ነጥብ አግኝቷል። በዘንድሮ የፈረንሳይ ሊግ ዋን ክስተት የሆነው ሌንስ አንጀርስን 5-1 በሆነ ውጤት አሸንፏል። ፍሎሪያን ቶቪን 1 ግብ አስቆጥሯል። ኤድዋርድ 2 ግቦችን ሲያስቆጥር ሳንጋሬና ሄዶል ቀሪዎችን ግቦች አስቆጥሯል። ማሺን ለአንጀርስ ብቸኛዋን ግብ ከብሮ ላይ ያሳርፏል። ፍሎሪያን ቶቫን የጨዋታው ኮከብ ሆኖ ተመርጧል። ሌላኛው የምንመለከተው ጨዋታ ሊዮን ከሞናኮ ያደረጉት ጨዋታ ነው። በሞናኮ 2-1 አሸናፊነት ተጠናቋል። ማርሴይ በሜዳው በሊል 2-1 ሽንፈት አስተናግዷል። ፓሪስ ለሀብሬ 3-2 በሆነ ውጤት አሸንፏል። ሬንስና ሜት ያደረጉት ጨዋታ ያለ ግብ ባቻ ውጤት ተጠናቋል። ይህን ተከትሎ ያለውን ደረጃ ሰንጠረዥ ስንመለከት ፒኤስጂ በ60 ነጥብ ሊጉን ይመራል። ሌንስ በ59 ነጥብ ሁለተኛ ደረጃ ላይ ይገኛል። ማርሴይ በ49 ነጥብ ሶስተኛ፣ ሊዮን በ47 ነጥብ አራተኛ፣ ሊል በተመሳሳይ 47 ነጥብ በግብ ክፍያ ተበልጦ 5ኛ ደረጃን ይዟል። ሞናኮ በ46 ነጥብ 6ኛ ደረጃ ላይ ይገኛል። የአውሮፓ ሊጎች ውጤቶች ይህን ይመስላሉ። ከእነዚህ ጨዋታዎች በኋላ በብሔራዊ ቡድን በዓለም ዋንጫ ማጣሪያዎች፣ በአፍሪካ ማጉር በአፍሪካ ዋንጫ ማጣሪያዎች ምክንያት በቀጣይ 2 ሳምንታት የአውሮፓ ሊግ ጨዋታዎች የሊግ ውድድር ጨዋታዎች አይከናወኑም። ከ2 ሳምንታት በኋላ ይመለሳሉ። የኢትዮጵያ ብሔራዊ ቡድንም እንደ አውሮፓውያን አቆጣጠር በ2007 በኬንያ ዩጋንዳና ታንዛኒያ ጣምራ አዘጋጅነት በሚደረገው የ36ኛው የአፍሪካ ዋንጫ የመጀመሪያ ቅድመ ማጣሪያን ጨዋታውን የፊታችን መጋቢት 18 ቀን 2018 ዓ.ም በሞሮኮ ኤልአብዲ ስቴዲየም ከሳውቶሜና ፕሪንሲፒያቸው ጋር ያደርጋል። ለዛም ብሔራዊ ቡድኑ ዝግጅቱን እያከናወነ ይገኛል። ትላንትና የ7ኛ ቀን ልምምዱን በኢትዮጵያ ንግድ ባንክ ሜዳ አከናውኗል። የመስ ጨዋታውን እንግዲህ በመጋቢት 2 ያደርጋል። የኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታዎችን የተመለከቱ መረጃዎችን በቀጣይ አርብ በሚኖረን የኢዜአ ስፖርት ፕሮግራም በስፋት የምንመለስበት ይሆናል። የብሔራዊ ቡድንም ጨዋታዎችን በቀጣይ እንቃኛለን። ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸርን ሰንብት።